السلام عليكم ورحمة الله وبركاته ودنا يتكبراتشو يا ميزان ميديا تكتاتايوش እንደምን ቆያችሁ እንደምን ሰነበታችሁ ፕሮግራሙ ሚዛን ትንታኔ ላይ ነው የምትገኙት በሚዛን ትንታኔ የተለያዩ የሀገር ውስጥና ከሀገር ውጭም የሆኑ ጉዳዮችን በመያዝ በዚሁ መድረካችን ትንተና የምንሰጥበት ፕሮግራማችን ነው በዛሬው ፕሮግራም ያው ባለፈው ጊዜ የመጅሊሱ የ3 አመት ፍሬዎች ወይንም ትሩፋቶች ምን ይመስሉ ነበር የሚለው በተከታታይ ክፍል ያው ያስቃኘን ነበር ያንን ሂደት ይቀጥላል በዛሬው ፕሮግራማችን ግን መጅሊስ ወይንም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያው በ2013 በመፈንቅል ወይንም ህጋዊ ባልሆነ መንገድ አሁን ያለው መጅሊስ ተቆጣጥሮታል ማለት ነው ይሄ ከሆነ በኋላ ያው ምንድነው ያመጣቸው ሁነቶች የሚሉትን ደግሞ ዛሬ ያው ያለውን መልካም ጎን ደግሞ እናያለን ማለቴ ከዚህ በቀደም ብዙ አብዛኛው ነገራቶች ስናነሳ የነበረው በጣም በመማረር በጣም በኔጋቲቭ ፓርቱ ነበር ምናየውና ዛሬ ደግሞ ፖዚቲቭ ፓርቱን ደግሞ እስኪ እናያለን በሚል በዛሬው ዳሰሳችን ያው እሱ ነው ምንቃኘው ማለት ነው ተከታተሉን መርሃባ ያው ፕሮግራማችን የዛሬው ማጠንጠኛ ፕሮግራማችን መግቢያችን ላይ እንደገለጽ ነው መጅሊስ በ2013 ዓመተ ልደት ላይ አሁን ያለው መጅሊስ በህገ ወጥ መንገድ ያው መፈንቅል በሚያስብል ወይንም በስተክክልም ያንን መግለጽ በሚችል ሁነት ውስጥ ሰብሮ ህጋዊ ባልሆነ መንገድ ተቋምን ሰብሮ ያው የገባ ሆኗል ማለት ነው እና ያው ያን ከሆነ በኋላ ያው ብዙ የተከሰቱ ባለፈው ያልናቸው የ3 አመት ፍሬዎች ያው የተከሰቱ ያለበት ሂደትም አለ እንድ ተከስተው ያለፉትም ሂደቶች አሉና ያው ባለፈው ስናነሳ በዚህ መልኩ ይሄ መጅሊስ ሲመጣ ያሉ ይሄ ኢንጀስቲሶችን ኦፕሬሽኖችን ኤንድ ማስ አሬስት መደረጉን እንደገና ደግሞ ራይት ቫዮሌሽኖችን በደንብ አይተን ነበር የኢንጀስቲስ ወይንም ፍትህ አለመኖር ወይንም ኢፍትሃዊ መሆን እንደገና ደግሞ ጭቆና መኖር ኤንድ በጅምላ ማሳሰር የነበረባቸው ሂደቶችን ኤንድ ራይት ቫዮሌሽኖች ወይንም የመብት ጥሰቶች ነበሩና ያው እነዚህን በደንብ አይተናልና እነዚህ በመሆናቸው አህለ ሱና ወል ጀማዓ ወይንም ሱፊያው ማህበረሰብ ምንድነው ያገኘው የሚለው ነው ዛሬ በደንብ ምንተነተነው ከእንትን ፓርቱ ወጥተን እንተነተነዋለን ያው እንደሚታወቀው አሁን ዛሬ ምንነሳው ዓለም አቀፍ ትሬንዶች ምን ይመስላሉ ነው በነገራችን ላይ ሰው መብቱ የሚጠይቅ ከሆነ ነፃነት የሚፈልግ ከሆነ ፍትህ እንዲመጣለት ሚሻ ከሆነ እኩልነትን ሚሻ ከሆነ ጭቆና የግድ ይሆናል ሙሉ ነፃነትን ሊያጎናጽፈው የሚችለው ሙሉ እኩልነት ሊያጎናጽፈው የሚችለው ፍትህ ሊያመጣለት የሚችለው ያንን ኦፕሬሽን ሲመጣ ነው በሪቨርስ ሳይዱ ደግሞ ለዛ ነገር ሰዎቹ መንቀሳቀስ ይጀምራሉ እና ዓለም አቀፍ ላይ ቁጭ ተብሎ ወይንም ዝም ብሎ ሰውየው የተጨቆንኩ ነው ወይንም ጭቆና እየደረሰብኝ ነው ብቻ ስላለ ያው የሚፈጠር ነገር የለም እና ጭቆና በመፈጠሩ የሚፈጠሩ አዳዲስ ንቅናቄዎች ወይንም ሙቭመንቶች ወይንም የሚፈጠሩ ሪቮሉሽኖች ወይንም ለውጦች ይኖራሉና ያው ሁሌ በኔጋቲቭ ብቻ ሳይሆን የለውጥ አንዱ መሰረት ነው ብለን መውሰድ አለብን ብዬ ነው ማስበው የለውጥ አንዱ መሰረት ነው አሁን ይሄ መጅሊስ የሚያደርገው ጭቆና የሚያደርገው ኦፕሬሽን የሚያደርገው ማስ አሬስት የሚያደርገው ዲስፕሌስመንት የሚያደርገው ራይት ቫዮሌሽን በሙሉ የዚህ ምንድነው የእኩልነት ወይንም ለነፃነት የሚደረገው እንቅስቃሴ ወይንም የለውጥ እንቅስቃሴው ምንድነው እርሾ ነው ብለን መውሰድ እንችላለን ማለት ነውና ይሄንን ደግሞ ምናልባት ዓለም ላይ ጭቆና ሳይኖር ኢፍትሃዊነት ኢንጀስቲስ ሳይኖር የመጣ ፍሪደም የለም ምክንያቱም ግሬቨንሶች እነዚህ ናቸው ነፃነት ሳይኖር ሲቀር ኢፍትሃዊነት ሲነግስ የመብት ጥሰቶች ሲኖሩ እነዚህ ነገራቶች ናቸው ወደ ቅልበሳና ወይንም ወደ እኩልነት ሊያመራ የሚችል ጥያቄዎችን የተስተናገዱ የመጡት ሌትስ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በመካ ዙሪያ ላይ እምነታቸው ለማራመድ ያልቻሉባቸው ሁነቶች ነበሩ ሰሃቦቻቸውን ይዘው መካ ላይ እምነታቸው በስነ ስርዓት ኤክሰርሳይዝ ማድረግ የማይችሉበት ሁነት ውስጥ ነበሩ ደን ከሀገራቸው እዛም አትሰብኩም ተብለው
ከመስበክም ባሻገር ከሀገራቸው እንዲሰደዱ ተደርጓል። ምናስተውሰው ነው። ወደ ኢትዮጵያ አንዱ ሂጅራ ወደ ኢትዮጵያ ነው፣ አንዱ ወደ መዲና ነው። ግን መዲና ላይ ገብተው ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ገብተው አልከተሙም። ሌት ተቀን ያውጠነጥኑ ነበረ። ለምን? እዛ ስላለው ኢንጀስቲስ መቀየር አለብን፣ ከሀገራችን አስወጥቶታል የሚለው ነገር ምንድነው ሌት ተቀን የሚታሰብበት ጉዳይ ነበረ ማለት ነው። ኦፕሬሽኑ ጭቆናው ሌት ተቀን እዛም ያለው መካ ውስጥ ያለውንም ማህበረሰብ ሌላውንም ጨምሮ ነፃ መውጣት አለበት የሚል ምንድን ነበረ እሳቦት ይዞ መጥቷል። ሌላኛው እዛው ያለ የሚፈጠሩትን ሌሎች ጉዳዮች ነበሩ። ራይት ቫዮሌሽኖች ነበሩ፣ የመብት ጥሰቶች። እነዚህን መቀየር መቻል አለባቸው፣ እኩልነት መምጣት አለበት፣ የሰው መብት መከበር አለበት ወደሚለው እሳቦት ውስጥ እንዲገቡ አድርጓቸዋል። ፋይናሊ መጨረሻ ላይ እቺ ካራቫኗን እኮ የማጥቃቱ አንዱ እኮ እንትን እኮ ሌላ ነገር አይደለም። ካራቫኑን አጥቅቶ ጦርነቱን የመጀመሩን ጥንስስ መብትን የማስከበርና የመብት ንቅናቄው የመጀመሪያው አንድ ስቴፕ ነው። ስለዚህ በዚህ መልኩ ማየት የሚቻልባቸው አጋጣሚዎች አሉ። እነዛ ኦፕሬሽኖቹ የፈጠሩት አጋጣሚ ወደ ነጻነትና ወደ እኩልነት ሊመራ የሚችል ምን ፈጥሯል? አጋጣሚን ፈጥሯል ማለት ነው። አንድ ከዚህ መመልከት እንችላለን። ሌላኛው ምናልባት ፈርዖንን ታስታውሳላችሁ። ፈርዖንን እንግዲህ አለ የተባለ አምባገነን የሆነ ንጉስ ነው። አምባገነን የሆነ ንጉስ ነብዩላህ ሙሳ ወይንም ሙሴ እንዴት አድርገው እንደታገሉት ይታወቃል። አምባገነን ነው። አና ረብኩሙል አዕላ የሚል ወይንም እኔ ነኝ ፈጣሪ የሚል ሁሉንም ሰው ማሳመን እስከ መድረስ የሚችል አምባገነን የነበረ መንግስት ነው። ሙሳ ግን ነብዩላህ ሙሳ ያደረጉት ምንድነው? ይሄንን አምባገነን መጀመሪያ ላይ ጭቆና ያደርስ ነበረ። ወንዶች ጭምር ሲወለዱ ወንዶችን የሚያርድ ንጉስ ነበረ። ህፃናት ወንዶችን እየመረጠ ማለት ነው። እየመረጠ የሚያርድ ወንድ ነበረ። የሚያርድ አምባገነን ነበረ። ያንን ወደ መቀየር ነው የሄዱት። ፋይናሊ በምን ላይ እንደተፈጸመና ማን ነፃ እንደወጣ የሚታወቅ ነው። ማን ነው ነፃ ያወጣው? ሙሴና ህዝቦቻቸው ናቸው ነፃ ያወጡት። ፈርዖንማ በቃ መጨረሻ እኮ ሰምጦ ቀረ። የአምባገነኑ መጨረሻ ታወቀ ማለት ነው። የአምባገነኑ ፋይናላይዝ ተደረገ፣ ተቋጨ ጊዜው። ይሄንንም አንድ ምሳሌ ወይንም እንደ አንድ ትሬንድ መውሰድ እንችላለን። ከዚህ ባሻገር ከኢስላማዊው ናሬቲቭ ወይንም ከኢስላማዊው ትረካ ወጥተን ሌሎቹ ነገራቶች ሌትስ አሜሪካን ሂስትሪ ውስጥ አሜሪካ አንቲል የዲሞክራሲ ጽንሰ ሐሳቦች እስኪያድጉባቸው ድረስ ጥቁሮች በባርነት ውስጥ ነበሩ የሚኖሩት። ጥቁሮች እያመረቱ፣ ጥቁሮች ግብርናውን እየሰሩ፣ ጥቁሮች የጉልበት ስራውን እየሰሩ፣ ፋብሪካውን እየሰሩ እያለሙ፣ ነጮቹ ደግሞ የራሳቸውን እነሱ ስፔሻል ወይም ፕሪቪሌጅድ ሲቲዝን እንደሆኑ አስበው በዚህ ሁኔታ ውስጥ የጥቁሮችን ከፍተኛ ጭቆናዎች የነበሩበት ሂደት ነበርና ጥቁሮች የነጭ አገልጋይ ናቸው ብለው ነጮቹ ራሳቸውን ስላሳመኑ ጥቁሮችን ከአቅማቸው በላይ የማሰራት አሰርቶም ደግሞ አንዳንዴን ሲፈልጉ ደግሞ አለመክፈል፣ የነሱ ባሪያ እንደሆኑ ማሰብ፣ መብት እንደሌላቸው ማሰብ፣ ሲፈልጉ መግደል፣ እንዲህ አይነት የዙልም ኢንጀስቲስ ኦፕሬሽኖች እንደገና ደግሞ ማስ አሬስት ጭምር ነበር። እንደፈለጉ ያስራሉ። እምቢ ያለው ወይንም ደግሞ እምቢ ላለው እዛ ላለው ነጭ አልሰራም ካለ ይታሰራል። የመብት ጥሰቶች ነበሩ። ጥቁሩን ግን ምንድነው ያደረገው? ይሄንን ዙልም፣ ይሄንን በደል፣ ይሄንን ጭቆና፣ ይሄንን የመብት ጥሰት ጥቁሩ እንዲነቃ ነው ያደረገው። ጥቁሩ ከነበረበት ሂደት የሚያበረክተው አስተዋጽኦ ብዙ ነው። የሚሰራው ስራ ብዙ ነው። ነጩ አይሰራም፣ የሚለፋው ጥቁሩ ነው። ስለዚህ እኛ በደንብ ይሄንን መብታችንን ማስጠበቅ እንችላለን ወደሚል አዳዲስ ኃይሎች ከውስጥ ይሄንን ጭቆና የገፋቸው መውጣት ጀምረዋል። እንደነ ማርከስ ግሬቬ ያሉትን ማለት ነው። ማርከስ ግሬቬ አንዱ
ሃርለም ሬኔሳንስ የተባለው ሙቭመንት ካስጀመሩት ውስጥ አንዱ ነው። ሶ መጨረሻ ምንድነው የተደረገው? አሜሪካ ማርከስ ግሬቬን ከአሜሪካ ማባረር ነው። ወዴት? መጀመሪያ ቀድሞ ወደ ነበረበት ሀገር ጃማይካ ሀገር ተልኳል። ምን በመጀመሩ? የነጻነት እንቅስቃሴውን በመጀመሩ ጥቁሮችን ከዛ የመብት ጥሰት ወጥተው እኩልነታቸውን ነጻነታቸውን እንዲያውጁ ይሄንን አዲስ ሙቭመንት ይዞ ስለመጣ ማለት ነው። ያ አዲስ ሙቭመንት ግን የፈጠረው አሜሪካ ውስጥ የነበረው ጭቆና ነው። መንግስታዊ ጭቆና ወይንም እስከታች ድረስ ባለው ማቀር የነጩ ጭቆና ነበር። ነጩ ስፔሻል ነኝ ፕሪቪሌጅድ ነኝ የሚለውን ያንን ተንተርሶ የመጣ ነበረ። ዴን ከዛ በኋላ እዩት የአሜሪካ የጥቁሮች መብታቸው እንዴት ነው ሊከበር የቻለው ስንል ሮዛ ፓርከስ ከምትሰራበት መስሪያ ቤት ባስ ላይ ስትወጣ ለነጭና ለጥቁሮች ለነጭና ከለርድ ኤንድ ሌላው በሚል የተከፋፈለ ቦታ ላይ ሄዳ ቁጭ አለች። ደክሞኛል፣ በቃ ከዚህ በላይ አልነሳም። ምክንያቱም በቃ ፈጣሪ ሲፈጥር ሁሉም ሰው እኩል ነው የፈጠረው። ስለዚህ ለነጩ የምነሳበት አንድም አይነት እንትን የለም በሚል ወንበር ላይ ሄዳ ቁጭ አለች። ተነሺ አልነሳም ያገብግብ ተፈጠረ። ፋይናሊ ሮዛ ፓርከስ አውርደው አሰሯት። ግን መጨረሻ ላይ ይሄንን ትግል ምን ይዞ የሞንትጎመሪ ባስ ቦይኮት ነው ተብሎ የሚታወቀው። የሞንትጎመሪ ባስ ቦይኮት ምን ይዞ እንደመጣ የሚታወቅ ነው። መላውን ጥቁር ነው ባንዴ እንዲነሳ እንዲተባበር መብቱን እንዲያስከብር እርሾውን ወይንም መሰረቱን የጣለው የባስ ሂደቱ ላይ ካያችሁ ይሄም አንድ ጭቆና ነው። ኦኬ አንድ ነፃነትን መክፈፍ ነው፣ የመብት ጥሰት ነው፣ ኢፍትሃዊነት ነው። በአንድ ሀገር ላይ እየኖረ የዜግነት መብትን ማከፋፈል ማለት ነው። አንደኛው ልጅ አንደኛው ደግሞ የእንጀራ ልጅ ማለት ነው፣ ወይንም ሰከንድ ክላስ ሲቲዝን እንደምንለው ማለት ነው። ሶ ይሄን አስተሳሰብ ለውጥ እንዲመጣ አድርጎታል። ዴን ማርቲን ሉተር ኪንግ ከመስተጀርባ የመጣው ይሄ ሮዛን ፓርከስን እንቅስቃሴ ይዞ ነው ወደዚህ የመጣው። ኔሽን ኦፍ ኢስላም የተባለ ተቋም ነበረ የነ ማልኮም ኤክስ ወይንም ሜሊክ ሻባዝ የሚመራበት ኤንድ የነ ማርቲን ሉተር ኪንግ ተቋም ነበረ። ስለዚህ እነዚህ ሁለቱ ተቋማቶች ወደ መተባበር መጥተዋል። መላው ብላክ አሜሪካ ላይ ያለ ብላክ በሙሉ ለዚህ የባስ ቦይኮት እንቅስቃሴ ተባባሪ እንዲሆን ተደርጓል። መጨረሻ ይሄን ህግ ማስቀየር ችሏል ጥቁሩ። እንግዲህ ማርቲን ሉተር ኪንግ I have a dream የሚለውን እንቅስቃሴ አንዱ ጥቁሮች ጥቁር የሆኑ የጥቁር ብላክ አሜሪካን ልጆች ወደፊት በዚህች ሀገር ላይ ዜግነታቸው ተከብሮ እኩልነታቸው ተከብሮ ነፃ ሆነው መብታቸው ሳይጣስ መብታቸው ተከብሮ የሚመጡበት ጊዜ I have a dreams ህልም አለኝ ነበር ያለው። ሶ ይሄን ኦፕሬሽን ጥቁሮችን ፋይናሊ የሚከፋፍለውን ስርዓት እንዲቆም ሆኖ አንድ የአሜሪካ ህግን ወጥቶ ጥቁሮች መምረጥ እስኪችሉ ድረስ መብታቸውን ምን ማድረግ ችለዋል? ማስከበር ችለዋል ማለት ነው። ማስከበር ችለዋል። ከዛ በኋላ ያንን ያለመጠቀም ያው የግል ነው የሚሆነው። ነገር ግን በአሜሪካ ህግ ውስጥ ዛሬ ጥቁሮች ሰከንድ ክላስ ናቸው የሚል፣ ጥቁሮች መሪ መሆን የለባቸውም የሚል፣ ጥቁሮች መወዳደር አይችሉም መምረጥ አይችሉም የሚል ህግ አታገኙ ማለት ነው። ሶ ይሄንን የመጀመሪያ አሜሪካ ላይ የነበረውን የጥቁሮች ጭቆና ምን ይዞ መጥቷል? ነፃነትና ፍሪደም ኤንድ ኢኳሊቲ ጀስቲስ ይዞላችሁ መጥቷል ማለት ነው። ሌላኛው ምናልባት ወደ ህንድ ብንሄድ የማህተመ ጋንዲን ወይንም ሞሃንዳስ ካራምቻንድ ጋንዲን እንቅስቃሴ ብንመለከት አንዱ ይህንኑ ህንዳውያኖችን ከኮሎኒያሊዝም ነፃ ማውጣት ነበረ። ኮሎኒያሊዝሙ የሚታወቀው የራሱን የሀገሪቱን ኢንትረስት ወይንም የእንግሊዝን ኢንትረስት በህንዶች ላይ መጫን ኤንድ እዛ ህንድ ውስጥ ያለውን በረከቶችን ወደ እንግሊዝ መውሰድ፣ ያው በነዚህ ሀገራት በሚወራቸው ሀገራቶች ራሱን ማፈርጠም ወይንም ሱፐር ፓወር አድርጎ የመሄድ እንቅስቃሴ ስለነበረ ህንዳውያኖች ጭቆና ውስጥ ነበሩ። እንደ ሰከንድ ክላስ ሲቲዝን ነበር የሚቆጠሩት። አብዛኛው
ኮሎኒያሊስቱ ነበረ ብዙ አዛዥ ናዛዥ የነበረው። ከዛ በተረፈ ምናልባት ሎል የሚሆነው ከስር ጥቅም የሚፈልገው አካል ነበርና በዚህ መልኩ አብዛኛው ህንድ ምን ውስጥ ነበረ? ጭቆና ውስጥ ነበረ የነበረው። ሪሶርሱ ይወሰዳል ግን ተጠቃሚ አይሆንም። ለምሳሌ ህንድ ውስጥ ያሉ በርካታ የሪሶርሶች እንግሊዝ ስትጠቀምባቸው ህንዶቹ ግን ተጠቃሚ አይደሉም። ይሄንን ወደ ህንድ በማቅላት መሐመድ ከራምቻንድ ጋንዲ እንቅስቃሴውን ጀመረው። ይሄንን ሁነት ይሄንን ኮሎኒያሊዝም ይሄንን ቀኝ ግዛት ኦኬ በሌላን መገዛት መጨቆን ሪሶርስን ወደ ሌላ መሄድ መብቃት አለበት የሚል ጋንዲ የጀመረው ሳንቲያግራ ይባላል። ያው ፒስፉል ሙቭመንት ወይንም ዲስኦቤዲየንስ እንደማለት ነውና ያንን በማድረግ ህንድን እንግሊዝ ከህንድ እንድትወጣና ህንድ ነፃነቷን እንድታረጋግጥ የራሷን ሪሶርስ በራሷ እንድትጠቀም የራሷ መሪ በራሷ እንድታመጣ አድርጓታል ማለት ነው። እና ይሄንን ሂደት ያመጣው አንዱ ከስር ይሄ ነው ማለት ነው። ይሄንን ኮሎኒያሊዝም ባይመጣ ኖሮ ይሄንን የራይት ሙቭመንት ይሄንን መነቃቃት ይሄንን አክቲቭ መሆን ይሄን ነገር አይመጣም ነበርና በዚህ መልኩ ህንድ በመሐመድ ከራምቻንድ ጋንዲ ወይንም ማህተመ ጋንዲ እንቅስቃሴ ህዝቡን በማስተባበር ከፍተኛ ንቅናቄ ተፈጥሮ ነፃነትን መቀዳጀት አስችሏል ማለት ነው። ሌላኛው ምናልባት ወደ አፍሪካ ከመጣን የአፍሪካን የመብት እንቅስቃሴዎች ውስጥ በደንብ የምናውቀው ኔልሰን ማንዴላ ነው። ኔልሰን ማንዴላ እንደምታውቁት የአፓርታይድ አገዛዝ በደቡብ አፍሪካ ውስጥ ባለበት ሰዓት ላይ ጥቁሮች ልክ ቅድም እንዳልነው አሜሪካ ላይ ይጨቆኑ እንደነበረው እንግሊዞች ደቡብ አፍሪካን ሲይዙ በተመሳሳይ ደቡብ አፍሪካ ውስጥ የነበሩትን ብላኮች ልክ እንደ ሰከንድ ክላስ ወይንም እንደ ሁለተኛ ዜጋ አድርገው ከፍተኛ ጭቆና፣ እስር፣ ኢቭን ከፍተኛ የተባለ የመብት ጥሰቶች ሲካሄድ ነበረ። እነ ስቲቭ ቢኮር የመሳሰሉ ትላልቅ ታጋዮችን ተማሪዎችን ያፈራ እንቅስቃሴ ነው። እንደ ኔልሰን ማንዴላ የመሳሰሉትን አሁን ያሉትን የደቡብ አፍሪካ ሴቷንም መመልከት እንችላለን። የኤኤንሲ ፓርቲ አባላቶች አብዛኛዎቹ የዚህ የአፓርታይድ ንቅናቄ ታጋዮች ናቸው አብዛኛዎቹ። በዚህ ሂደት ውስጥ ኔልሰን ማንዴላ ምን ያህል ጊዜ እንደታሰረ እነ ስቲቭ ቢኮ ምን ያህል ጊዜ እንደታሰሩ የሚታወቅ ነው። ምን ያህል ጥቁሮች እንደታሰሩ ታሪኩ ላይ ተቀምጧል። ፋይናሊ ግን ይሄንን የኮሎኒያሊዝም ወይንም አፓርታይድ አሁንም የአፓርታይድ አገዛዝ የእንግሊዝ የአፓርታይድ አገዛዝ አሁንም አንቀበልም፣ ጭቆናውን አንቀበልም፣ ኢንጀስቲሱን አንቀበልም፣ ኦፕሬሽኑን አንቀበልም፣ ራይት ቫዮሌሽኑን አንቀበልም በማለት የጀመሩት እንቅስቃሴ ፋይናሊ ደቡብ አፍሪካ ምንድን ነው የሆነው? ደቡብ አፍሪካኖች የራሳቸውን ፓርቲ ወደ ማምጣት ዛሬ እኮ ደቡብ አፍሪካን የሚመራው ኤኤንሲ ነው። ጥቁሩ ሚናው ከፍ ብሎ በደቡብ አፍሪካ ታሪክ ውስጥ ጥቁሮች የማይጨቆኑበት፣ ጥቁሮች መብታቸው የሚከበርበት፣ ጥቁሮች ነፃነታቸው የሚታወጅበት ስርዓት ማምጣትና ስርዓት መፍጠር ችሏል ማለት ነው። የኔልሰን ማንዴላ የነ ስቲቭ ቢኮ ሌሎችም ያሉበትን ይሄ የአፓርታይድ ስርዓቱን እንቅስቃሴ ይሄ ይዞ መጥቷል። አፓርታይድ የሚባለው ነገር ባይመጣ ኖሮ ደቡብ አፍሪካ ይሄንን እንቅስቃሴ ንቅናቄ ባልተፈጠረ ነበረ። አንዳንዴ ምንድነው እኔ ያው ዛሬ ይሄንን ማንሳት የፈለኩበት ምክንያት አንድ የሚባል አባባል አለ። ኦፕቲሚስቶችና ፔሲሚስቶች ሁለት አይነት እንትኖች አላቸው። ያው ፔሲሚስቱ ክፍል ኦፖርቹኒቲ እንኳን ቢኖረው ያን ኦፖርቹኒቲ ያበላሸዋል፣ ኦፖርቹኒቲውን ያበላሸዋል። ኦፕቲሚስቱ ደግሞ ቻሌንጅ የሚያደርግ መጥፎ ነገር እንኳን ቢሆን እንዴት ወደ ኦፖርቹኒቲስ በዲፊከልቲስ ውስጥ ኦፖርቹኒቲን ሰርች ማድረግ ስራውን ይሰራል። እና ይሄ መጅሊስ በመምጣቱ ሂደት የኛ ኦፖርቹኒቲ ምንድነው መፈለግ ያለብን ወደሚለው አንድ ስቴፕ እንድንሸጋገር አድርጎናል ብዬ አስባለሁ። ማለት ባይመጣ ኖሮ ቁጭ ነበር ምንለው፣ እንተኛለን፣ ትተነው እንገባለን። ሙስሊሙ አህለ ሱና ወልጀማዓው ማህበረሰብ እንዲነቃ፣ አክቲቭ እንዲሆን፣ እንዲያስብ፣ እንዲያስተነትን፣ ግሬቫንስ ቅሬታ እንዲያድርበት አድርጓል እና ያንን መነቃቃት ፈጥሮበታል። እና
ይሄን ኦፖርቹኒቲ ፈጥሯል ነው ብዬ ማስበውና ፖዚቲቭ ፓርቱ ይሄ ነው ብዬ ነው የምወስደው። በዲፊከልቲስ ውስጥ አንድ ኦፖርቹኒቲ ዲፊከልቲ ይዞ መጥቷል። ኦፍ ኮርስ ያላቸው የ3 ዓመት ሂደቶች ዲፊከልቲዎች ናቸው፣ ግን በዛ ሂደት ውስጥ ደግሞ ኦፖርቹኒቲዎችን ፈጥሯል እና ያንን ለማለት ነውና ወደ ኢትዮጵያም እኮ ብንመለከት አባቶቻችን ምናልባት የአድዋን በደንብ ማስተዋወስ እንችላለን። አድዋን በደንብ ማስተዋወስ እንችላለን። የማይጨውን በደንብ ማስተዋወስ እንችላለን። የካራማራን በደንብ ማስተዋወስ እንችላለን። የኢማም አህመድን በደንብ ማስተዋወስ እንችላለን። የተደረጉት እንቅስቃሴዎችን ማለት ነውና እነዚህ ስንመለከት ነፃነትን የማስከበር ነው፣ ጭቆናን የማስወገድ ነው፣ ነፃነትን የማወጅ ነው። ሰው እነዚህ ሂደቶች በሙሉ ተኪዶባቸዋል። አባቶቻችን በአድዋ ትግል ላይ እስከ አድዋ በመውረድ ተጋድሎ አድርገው ነፃነት ዛሬ የምንላትን ኢትዮጵያ የምትባለውን ሀገር ቅድም እንደተባለው እንደሌሎቹ ሰከንድ ክላስ ሲቲዝን ተብለን እንተሳነባል ምንድን ነው አድርጎናል። በነፃነት ኢትዮጵያ የምትባል ሀገር አለችን እንድንል በኩራት እንትን እንድንል አድርጎናል። የማጨውም ላይ ለዛው ነው ተመሳሳይ ሁለተኛ ሰከንደሪ የወረራ ሂደት ነው ያለው። የካራማራንን ብንመለከት በተመሳሳይ ኢትዮጵያን የመውረር ነበረ። ሉዓላዊነት የማስጠበቅ ነፃነትን ሉዓላዊነት በማስጠበቅ ሂደት ውስጥ ነፃነትን የማወጅ እኩልነትን የመጠበቅ እነዚህ ጉዳዮችን ስለነበሩበት እነዚህ ሂደቶችን ተኪዶባቸዋል ማለት ነው። የኢማም አህመድን ብንመለከት ትልቅ ተጋድሎ ነው ማለት እንችላለን። አክቹአሊ ይሄንን ያው በሁለት ቨርዥን ነው መውሰድ የምንችለው። በሁለት አካላቶች የክርስቲያን ኪንግደሙና የኢስላሚክ ሱልጣኔቱ ሁለቱ ፋይት መኖሩ የጋራ ሀገር እንዲኖረን የጋራ ሁለት እንዲኖረን አስችሎታል። ናሬቲቭ የጋራ ናሬቲቮች እንዲኖሩን አስችሎታል። ሁለቱ በመታገላቸው ሁለቱ አካላቶች የራሳቸውን ኢንትረስት የማስጠበቅ ሂደት በመሄዳቸው ሁለቱም የሆነ ነገር ይዘው እንዲቆዩ አድርጓቸዋል እና ያንን ደግሞ የጋራ ዛሬ የምናየውን የጋራ ሀገር ለማቆም ትልቅ ሰፖርት ወይንም ትልቅ እርሾውን ጥሏል ማለት ይቻላል። ያው የክርስቲያን ኪንግደሙ መጀመሪያ ላይ ቀደም ብሎ የኢስላሚክ ሱልጣኔቱን የማስገበር ትልቅ እንቅስቃሴ ያደርግ ነበረ። የኢስላሚክ ሱልጣኔቱ ደግሞ ያው ራሱ የቻለ ሱልጣኔት ስለነበረው ለዚህኛው ለሴንትራል ላለው አካል አልገብርም ወይንም በዛ ሂደት ውስጥ እንትን አንለም የሚል ሰፊ ተቃርኖች ነበሩ። ይሄ ደግሞ የትኛውን ቦታ ላይ የሚከሰት ነገር ነው። ያንን ያ ሱልጣኔቱን መብቱን የማስጠበቅ ምክንያቱም በክርስቲያን መንግስት ስርዓት ወይንም ቁጥጥሩ ሲገባ ሃይማኖቱ፣ ትውፊቶቹ፣ ታሪኮቹ ይጠፋሉ የሚል ምንድነው እንትኖች ነበሩት እና ያንን በማድረግ ለማቆየት ተችሏል ማለት ነው። ያንን በማድረግ ያንን ስትራግል በማድረግ ያንን ከስር በመሄድ መጠበቅ ማቆየት ተችሏል ማለት ነው። ስለዚህ እነዚህ ነገራቶች በሙሉ የነዚህ የመብት ሂደቶች ግሪቨንሶች የሚፈጥሯቸው፣ ቅሬታዎች የሚፈጥሯቸው፣ ጭቆናዎች የሚፈጥሯቸው፣ ኦፕሬሽኖች የሚፈጥሯቸው፣ ራይት ቫዮሌሽኖችን የሚፈጥሯቸው ሪዘልቶች ናቸው እና ፋይናሊ ጀስት ዘይ ሊድ ቱ ጀስቲስ ኤንድ ፍሪደም ኤንድ ኢኳሊቲስ ወደ እኩልነት ይመጣና ኤንድ ወደ መቻቻል ያመጣል። ወደ መቻቻልና የጋራ ስርዓት ወደ መፍጠር ያመጣል። ወደ ጋራ ሲስተም ወደ መፍጠር ያመጣል።